ሰላም የተወደዳችሁ ወገኖች የነፍስ መቅበዝበዝ የገጠማቸው መጋቤ ሐዲስ እሸቱ ዓለማየሁ በጣም አንጀቴን በሉት። በጣም ነው ያሳዘኑኝ። ማለት ከዚህ በፊት ዘፈንን ወደ መደገፍ መተው ነበርና እኔም በዚህ ጉዳይ ቪዲዮ ሰርቼ ብሔራዊ ቲያትር ፎቶ ተለጥፎ እንዳላገኙት እሰጋለሁ ብያቸው ነበር። አሁን ደግሞ ከዛ ነገር ውስጥ ወጥተው የነፍስ መቅበዝበዝ ውስጥ ገብተው ይገኛሉ እና መልእክታቸው ያንን ነው የሚያንጸባርቀው ወይም የሚያሳየው እና እጅግ የሚያሳዝኑ ሰው ናቸው። እንግዲህ ሰዎች ተጠግተው እንዳይረዷቸው መጋቤ ሐዲስ እሸቱ ዓለማየሁ ተብለው የሚጠሩ የቤተ ክርስቲያኒቱ መምህር ናቸው። የቅኔ መምህር፣ የመጽሐፍ ትርጓሜ ሐዲሳት መምህር ናቸው። ማን እንግዲህ እሳቸውን ሊረዳ ይችላል? እሳቸው ሰው የሚረዱ ናቸው ተብሎ የሚታሰቡ ስለሆኑ። ስለዚህ እስቲ ወደ ለቀቁት ቪዲዮ ልመልሳችሁና ቪዲዮውን ተከታተሉ። ከዛ በኋላ እኔ እንደ እግዚአብሔር ቃል የሆነውን መልስ እሰጣለሁ ማለት ነው። ተባረኩ፣ ተከታተሉ። ነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለው? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድህነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድህነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድህነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድህነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት። ሰይጣን ባይኖር ድህነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? እስራኤል ባይስ አይሁድ ባይኖር ድህነት አይኖርም ነበር። እነሱ ባይሰሩት እንዳውም ታሳዝኑ። በጣም ነው የሚያሳዝኑት በእውነት። እኔ እያንዳንዱን ቪዲዮአቸውን ስለማውቅ ነው ይሄን እምላችሁ እንጂ ለማጋነን ብዬ አይደለም። እና አሁን ደግሞ ምንድነው ያሉት? በነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው አሉ። ከዛም መልስ ደግሞ ድንግል ማርያም እንደ ቃል ይሁንልኝ በማለቷ በነገረ ድህነት ውስጥ እርሷም ድርሻ አላት። እንደ ቃል ይሁንልኝ ባትል መጽነስ አትችልም፣ አትጸንሰውም ኢየሱስን። ስለዚህ በነገረ ድህነት ውስጥ ድርሻ አላት አሉ። እንደገና ደግሞ መስቀሉ እንጨት ነው። ነገር ግን ኢየሱስ በዛ እንጨት በሆነው መስቀል ላይ ባይሰቀል እኛ ልንድን አንችልም። ስለዚህ እንጨቱ መስቀል በነገረ ድህነት ውስጥ ድርሻ አለው አሉ። ይሄ ብቻ አይደለም። ከዛም መልስ ደግሞ ወይን ስንዴ ባይኖር ስጋ ወደሙ አይኖርም፣ ቅዱስ ቁርባን አይኖርም። ስለዚህ ወይኑም ስንዴውም በነገረ ድህነት ውስጥ ድርሻ አለው። እንደገና ደግሞ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት አያይም ስለሚል ውሃው ድርሻ አለው በነገረ ድህነት ውስጥ አሉ። ለስንቱ ነገር ድርሻ ሰጥተው ይዘልቃሉ እኚህ ሰው። በጣም ነው የሚገርመው። እንደገና ደግሞ ምን አሉ? እረ ሌላውን ተዉት፣ ለመዳን ሰይጣን ባይኖር ድህነት የለም። ስለዚህ ሰይጣን ራሱ በነገረ ድህነት ውስጥ ድርሻ አለው እያሉ ነው የተናገሩት። አይሁድ ባይኖሩ ድህነት የለም። ስለዚህ አይሁድ ራሳቸው በነገረ ድህነት ውስጥ ድርሻ አላቸው። እነዚህ ሁሉ ድርሻ ካላቸው እርሶ የቱጋ ኖት ነው የኔ ጥያቄ። የቱጋ ኖት? አንዱ ጋር ማረፍ አለቦት። ስለዚህ ለዚህ ነው የነፍስ መቅበዝበዝ የገጠማቸው መጋቤ ሐዲስ እሸቱ የሚል ርዕስ የሰጠሁት። በጣም ነው ማዝነው። በጣም ስለ እርሶ አዝናለሁ፣ ጸልያለሁ፣ አለቅሳለሁ። እንግዲህ በነገረ ድህነት ውስጥ ድርሻ ያለው ማንም የለም። መጽሐፍ ቅዱስ ትልቁ አመላካቻችን ወይም መልስ ሰጫችን ነው። በነገረ ድህነት ውስጥ ድርሻ ያለው ማንም የለም። ለምን በሉ? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ
ብሎ ይናገራል ዮሐንስ ወንጌል 3:16። ስለዚህ ዓለሙን እንዲሁ ነው የወደደው። እግዚአብሔርን ውደድ ብሎ የቀሰቀሰው ማንም የለም። አንድያ ልጁን አምጣ ብሎ የቀሰቀሰው፣ ስጠን ብሎ የቀሰቀሰው ማንም የለም። እንዲሁ ስለወደደ፣ ዓለሙን እንዲሁ ስለወደደ አንድያ ልጁን ለመስቀል ሞት ተወልን ማለት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዝም ብሎ አይደለም ልጁን የሰጠን እኮ ለመስቀል ሞት፣ እኛ ለተረገምንበት፣ እኛ ለተዋረድንበት፣ እኛ ኃጢአት ለሆንበት፣ እኛ ለሞትንበት ለዛ ለመስቀል ሞት፣ ያንን የመስቀል ሞት ቅጣታችንን እንዲቀበል ልጁን በመስጠት ወደደን። ማን ያስገደደው? እግዚአብሔርን። ስለዚህ በነገረ ድህነት ውስጥ ድርሻ ያለው ማንም የለም። ማንም። እግዚአብሔር እንዲሁ ነው የወደደን፣ አንድያ ልጁን እስኪሰጠን ድረስ እንዲሁ ነው የወደደን። ከዛ መልስ ደግሞ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ይናገራል ዮሐንስ ወንጌል 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ካለ ነፍሱን ስለ ወዳጆቹ ኢየሱስ ሲሰጥ ማን ነው ስጥ ብሎ የጎተጎተው? ማንም እኮ የለም። የትኛው መልአክ፣ የትኛው ጻድቅ፣ የትኛው ጻድቅ ለነገሩ የለም፣ ሁሉ ኃጢአትን ስለሰራ። ማን ነው ነፍስን ስጠን ብሎ ያስቸገረው ኢየሱስን? ማን ነው ነፍሱን የሚሰጥ? ስለ ቸር ሰው የሚሞት ምናልባት ሊገኝ ይችል ይሆናል። ገና ኃጢአተኞች ሳለን በልጁ ሞት ታረቀን ነው የሚለው ሮሜ 5 በሙሉ ሄዳችሁ ስታነቡ። ስለዚህ ነፍሱን እንዲሁ ነው የሰጠን፣ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ። ስለዚህ በነገረ ድህነት ውስጥ ከእግዚአብሔር አብና ከእግዚአብሔር ወልድ በስተቀር ድርሻ ያለው ማንም የለም። አንድ አባቱ ድርሻ አለው፣ እንዲሁ ነው የወደደን። ልጁ ድርሻ አለው፣ ነፍሱን ስለ ወዳጆቹ ደግሞ እንዲሁ ነው የሰጠው። እንዲሁ ተወደን እንዲሁ ነው የዳን ነው። የእኛ ድርሻ የለበት፣ የመላእክት ድርሻ የለበት። እርሶ የዘረዘሩት አሁን የመልአክ ድርሻ የለበት፣ የመስቀል እንጨት ድርሻ የለበት። እርሶ አልፈው ተርፈው ዲያብሎስን ድርሻ አለው አሉ። አይሁድ ድርሻ አላቸው እንዴ! ኧረ እንደው የሚገርም ነው። ሰው እንዴት ዲያብሎስ ድርሻ አለው ይላል? ማንም ድርሻ የለውም። ወዶና ፈቅዶ ነው ነፍሱን የሰጠን እንጂ ዲያብሎስ አስገድዶት አይደለም የኢየሱስን ነፍስ የወሰደው። ስለዚህ ማንም ድርሻ የለውም፣ እኛም ድርሻ የለንም። እንዲሁ ኃጢአተኞች ሳለን ተወደን ነው የዳን ነው። እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ተብሎ ኤፌሶን 5:2-3 ላይ የተነገረው ለዚህ ነው። ተወደን ነው እግዚአብሔርን የምንከተለው፣ ተወደን ነው የዳን ነው። የሚወደድ ነገር ሳይኖረን ዋጋ ተከፍሎልን ነው እንዲሁ በምህረት የተጠራ ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርንበት ሰዓት ከልጁ ከኢየሱስ ጋር ሕይወትን ሰጠን የሚለን ለዚህ ነው። ከፍጥረታችን እንደውም የቁጣ ልጆች እንደሆንን ኤፌሶን 2 ይናገራል። ሄደው ማየት ይችላሉ። ከቁጥር 4 ከ3 እስከ 8 ባለው ክፍል። ክብር ለእግዚአብሔር ይሁን። ስለዚህ ተወደን ነው እንዲሁ የዳን ነው። ማንም ድርሻ የለውም በዚህ ስራ። ማንም እጁን ሊያስገባ የሚችል ፍጡርም ሆነ አይደለም ዲያብሎስ ፍጡር የለም። መልአክ የሚባል ማንም የለም። በቃ ማንም። ድህነት የእግዚአብሔር የሥራ ውጤት ነው። የሰው እጅ የለበትም። የሰው ጣልቃ ገብነት የለበትም። ለዚህ ነው ኢሳይያስ 59:16 ላይ ፍርድ እንደሌለ ተከፋ፣ ላንብብሎት። የገዛ ክንዱ መድኃኒትን አመጣለት ብሎ ይናገር፣ ጽድቁም አገዘው እያለ ይናገራል። እንዴት እንዳላስተዋሉት አይገባኝም። በጣም ነው የሚገርመው። 59 ላይ ያለ ሐሳብ ነው። ኢሳይያስ 59:15 ላይ እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ስለዚህ በገዛ ክንዱ ነው ያዳነን። እግዚአብሔር ባየ ጊዜ ፍርድ ስለሌለ ተከፋ ነው የሚለው። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም ነው የሚለው።
ወደ እርሱ እንኳን የሚማልድ አልነበረም። መላእክት ስንፍና ይከሳቸዋል። ሊማልዱ ለሰው ልጆች አይችሉም። ከሰው ወገን ማንም የለም፣ አንድስ እንኳን ጻድቅ የለም ሮሜ 3:11 ላይ። ስለዚህ ማን ነው የሚማልደው? ስለዚህ የገዛ ክንዱን ነው መድኃኒት አድርጎ የሰጠን። የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። የገዛ ክንዱ ማለት ልጁ ማለት ነው። ለዚህ ነው ፈኑ ዴከ ማርያም አድነኒ ወባልሃኒ እማይብዙ ብለው የጸለዩት። አዎ በመዝሙረ ዳዊት ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ይላሉ እኮ። ብርሃንን ላክልን፣ እጅህን ላክልን ብለው ነቢያት እኮ የለመኑት ለዚህ ነው። ብርሃን ማን ነው? ኢየሱስ ነው። ፈኑ ዴከ የተባለው ማን ነው? ኢየሱስ ነው። የገዛ ክንዱ ነው ያዳነን። በገዛ ክንዱ ነው የዳነው እንጂ አሁን እርሶ የዘረዘሩት እንጨት ውሃ ምናምን ከምንም አይገባም እነግሮታለሁ። አይደለም ዲያብሎስማ ምንድን ነው? በጣም እኮ የሚገርም ነው። ስለዚህ ከሚቀበዘበዙ ወደ ኢየሱስ ቢመጡ አይሻልም? መጋቤ ሐዲስ እሸቱ አለማየሁ መምህር ነኝ ሊሉ ይችላሉ። ኒቆዲሞስም ወደ ኢየሱስ መጥቷል። ኑ ወደ ኢየሱስ። አዎ ከዚህ ጌታ ጋር ታረቁ ነው ብዬ ነው የምነግሮት። የገዛ ክንዱ መድኃኒት አመጣለት ስለሚል ከኢየሱስ ውጪ እረፍት ሊሰጦት የሚችል ማንም የለም። እርሶ ግን ለድህነት ዲያብሎስን ሳይቀር ጠቀሱ። አዎ አስተዋጽኦ አለው ዲያብሎስ አሁን የሚጠቀስ ነው፣ ከቁጥር የሚገባ ነው። የት ያውቋል? የኢየሱስን ሞትና ትንሣኤ ምስጢር እንኳን አያውቅም ዲያብሎስ። ተዋረደ እኮ፣ መጋረጃው ተቀደደ። ስላላወቀ እኮ ነው ለመስቀል የሰጠው። እሱ እኮ በደካማ ሰውነት ነው እኛን ያዳነን። ስለዚህ እኔም ብለው ወደ ኢየሱስ ቢመጡ የገዛ ክንዱ መድኃኒትን ወዳመጣለት ወደ ኢየሱስ መጥተው በገዛ ክንዱ በኢየሱስ ቢድኑ ብዬ በእውነት እናፍቅሎታለሁ፣ እጓጓሎታለሁ። በዚህ ዓለም ምናልባት ኢየሱስን በማመኖት ሊገፉ ይችላሉ፣ ሊጠሉ ይችላሉ፣ መናፍቅ ሊባሉ ይችላሉ። እሰየው አባቶቼ ኑፋቄ በሚሉት አምናለሁ አይደል እንዲህ ያለው ጳውሎስ። ክብር ለእግዚአብሔር ይሁን። የገዛ ክንዱ መድኃኒትን አመጣለት፣ ጽድቁም አገዘው ብሎ ይናገራል። በገዛ ክንዱ ነው ያዳነን። አቤት የእግዚአብሔር ፍቅር! አቤት 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 አቤት! ስሙ ለዘላለም የተባረከ ይሁን። ስለዚህ በነገረ ድህነት ውስጥ ድርሻ ያለው መልአክ ፍጡርም ሆነ መስቀል ያሉት ምንም ማንም የለም። ይህ የእግዚአብሔርና የእግዚአብሔር ድርሻ ነው፣ የልጁ ድርሻ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ነው ሁሉ የሆነው። በጸጋው ነው የዳነው የምንለው ለዚህ ነው። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም ኤፌሶን 2:8 ብለን የምንናገረው ለዚህ ነው። በጸጋው ነው፣ በልጁ ነው የዳነው። በእርሱ ነው ሁሉ ነገር የሆነልን። ያለ እርሱ አንዳች የሆነ ነገር የለም። ለዚህ ነው ዕብራውያን 7:23-25 በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል፣ ሊያማልድ ዘወትር በሕይወት ይኖራል የተባለው ለዚህ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው በእኔ በቀር ያለው ለዚህ እኮ ነው። አዎ የድህነት ድርሻ ለኢየሱስ ብቻ። ማንም ጣልቃ ገብቶ እጁን ማስገባት የሚችል ፍጡርም ሆነ ማንም የለም። አዎ ይህንን እንዲገነዘቡ ዛሬ ልነግሮት እወዳለሁ። ኢሳይያስ 63:9 ላይ ደግሞ ሄደው በወስዶት ኢሳይያስ 63:9 እንግዲህ ይማሩ። ምን ይደረግ? የአዲስ ኪዳን መምህር ነው እናስተምሮት። እንግዲህ ኢሳይያስ 63:9 ላይ እንዲህ ብሎ ይናገራል። በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው። በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። ማን ተሸከም አለው? የትኛው መልአክ ጣልቃ ገብቶ? የትኛው ፍጡር ባለ ድርሻ ሆኖ ነው በቀደመው ዘመን ሁሉ አንስቶ ጌታ የተሸከመው? ማንም በዚህ ውስጥ እጁን ያስገባ ባለ ድርሻ የሆነ የለም። በቀደመው ዘመን አንስቶ የተሸከመ ክርስቶስ ኢየሱስ ብቻ ነው። በብሉይ ኪዳን እስከ ሽበት እስከ ሽምግልና እሸከማቸዋለሁ ብሎ ተናግሮ ነበር እስራኤልን።
እዚህ ጋር ደግሞ በቀደመው በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው።